ሰላም ጤና ይስጥልን እንዴት ናችሁ የፓራዳይም የቋንቋ ተማሪዎች በዛሬው የቴራፒ ክላስ የምናየው የምንቀርፈው ችግር what's listening and how to listen የሚል ነው ይሄንን በቲክቶክ ላይ ማብራሪያ ሰጥቼበታለሁ ግን የበለጠ እስኪ በደንብ አብራርቼ ግልጽ ለማድረግ ሞክራለሁ ማለት ነው ይሄንን ችግር አካዳሚ የመክፈት ሐሳብ ያላችሁ ሰዎች ኦፍ ኮርስ እኔም አለኝ ለወደፊቱ ማለት ነው አካዳሚ ሲሆን ከእንግሊዘኛ ቋንቋ ትንሽ ላቅ ይላል ኦኬ ተማሪዎችን ማብቃት ላይ ስለምንሰራው ኦልራይት ሊስኒንግ ስኪል ላይ በጣም እንሰራለን ማለት ነው ኦኬ በነገራችን ላይ ስፒኪንግ እና ሊስኒንግ አብረው ጎን ለጎን የተያያዙ ናቸው ስፒኪንግ ችግርን ለመፍታት መጀመሪያ ሊስኒንግ መፈታት አለበት ምክንያቱም የማያደምጥ ሰው እንዴት አቀላጥፎ ሊያወራ ይችላል ኦኬ ብዙ ጊዜ አንዳንድ አዲስ አበባ ላይ አንዳንድ ቦታ ላይ ይተቀሙበታል ይሄንን ሊስኒንግ ስኪል ችግር መፍታት ላይ ግን ይሄ በዩቲዩብም ሆነ በቲክቶክ አላየሁም እንደዚህ አይነት ነገሮች ላይ በብዛት የሊስኒንግ ችግርን ለመፍታት ኦኬ ዋትስ ሊስኒንግ የሚለውን ነገር ተማሪዎች ማወቅ አለባቸው በነገራችን ላይ ኦኬ እንዴት እናደምጣለን የሚለውን አሊያ ጥቆማ መስጠት እኮ ቀላል ነው ለምሳሌ እንግሊዘኛ ለማውራት ከፈለጋችሁ ቲቪ አድምጡ ወይንም ፊልም እዩ ማለት እኮ ቀላል ነው ግን ማድመጥ ራሱ ምንድነው የሚለውን ጽንሰ ሐሳብ በደንብ ማስጨበጥ ያስፈልጋል ያ ነው ቴራፒ ክላስ የሚባለው ማለት ነው በነገራችን ላይ እኛ የምንሄድበት የትምህርት አካሄድ ራሱ ጠቅላላ አካሄዳችን የቲቸር ንጉስን አካሄድ ነው የምንሄደው ኦኬ ሙሉ በሙሉ ይመሳሰላል ማለት ነው ኦኬ ተማሪዎችን ማብቃት ላይ ነው የምንሰራው ኦልራይት ስለዚህ what's listening ከዛ በፊት ነገሮችን ምንማረው በሁለት አይነት መንገድ ነው ነገሮችን ስንማር ኢንፑት እና አውትፑት ላይ ነው ምናተኩረው ኦኬ ኢንፑት ማለት ወደ ውስጥ በመናስገባው ኢንፑት ለምሳሌ ያነበብን ኮንቨርሴሽን መጽሐፍ ያነበብን ከሆነ ዕውቀት ወደ ውስጥ እየገባ ነው ማለት ነው ስለዚህ እየተማርን ነው ማለት ነው ወይም ደግሞ ቲቪ ሾው ምናደምጥ ከሆነ በሊስኒንግ ጊዜ ነገሮች ወደ ውስጥ እየገቡ ነው ማለት ነው የትኛው ነው ኢፌክቲቭ የሚለውን ነገር ደረጃ አላቸው ኦኬ አንድ ሰው አድምጦ ከሚያስታውሰው ነው አንድ ሰው አንብቦ ከሚያስታውሰው 55% ይልቅ አድምጦ የሚያስታውሰው 85% ይበልጣል ኦኬ ለዛኮ ነው ብዙ ጊዜ ያደመጣችሁት ነገር በጭንቅላታችሁ ያስቴር ሙዚቃ ያንጃባል የሆነ ሰዓት ላይ ማለት ነው ኦኬ ስለዚህ ሰዎች ወይ በጆሮአቸው ነው የሚማሩ ወይ ደግሞ ባይናቸው ነው የሚማሩ በሁለት አይነት መንገድ ነው ባይናቸው ነው የሚማሩ ማለት ነገሮችን አንብበው መረዳት ወይንም አንብበው ለመያዝ ነው ጥረት የሚያደርጉት በአይናቸው ነው ማለት ነው ነገር ግን በጆሮአቸው የሚማሩ ሰዎች ሞስት ኢፌክቲቭ ናቸው ማለት ነው ኦኬ ብዙ ጊዜ እንግሊዘኛን እኮ በማድመጥ ብቻ ከፈረንጅ ጋር በመዋል ይለመዳል ወይም ፊልም በማድመጥ ብቻ ይለመዳል እንግሊዘኛ ስለዚህ ማድመጥ በጣም ወሳኝ ነው ማለት ነው ነገር ግን ማድመጥ ላይ በጣም ትግስት ስለሌለን እንደዚሁ ማድመጥ ምን እንደሆነ ስለማናውቅ ጆሮአችንን ለማሰልጠን አንሞክርም ስለዚህ የእንግሊዘኛ የቋንቋ ችግር አይፈታም የእንግሊዘኛ የቋንቋ ችግር የሚፈታው የበለጠ ስናደምጥ ነው የበለጠ ስናደምጥ የበለጠ ስናነብ ነው ሁለቱንም አጣምረን መሄድ ከቻልን በጣም ትልቅ ነገር ነው አዛ ቀጥሎ ሁለተኛ አውትፑት ነው ኦኬ ያደመጥነው ነገር ወይንም የሰማነው ያነበብነው ነገር ወይንም ያደመጥነው ነገር ዕውቀት ነው ወደ ውስጣችን ገብቷል ማለት ነው በሁለት አይነት መንገድ ይወጣል አንደኛ በጽሁፍ ተግባቦት ዕውቀትን በጽሁፍ ተግባቦት ጊዜ የሸመትነውን ዕውቀት ስናወጣ ወይ በጽሁፍ ልንግባባ እንችላለን ወይ ደግሞ በስፖክን ልንግባባ እንችላለን ኦኬ በስፒኪንግ ልንግባባ እንችላለን ከሰዎች ጋር እንግሊዘኛ ልናወራ እንችላለን ዕውቀት ወደ ውስጣችን ስለገባ ማለት ነው ወይም ደግሞ በጽሁፍ ሃይ ሃው አር ዩ ብለን ወይ በኢንተርኔት ሊሆን ይችላል በሆነ የጽሁፍ ተግባቦት ልንግባባ እንችላለን ማለት ነው ኦኬ ነገር ግን ያደመጥነው ነገር ወይንም ያነበብነው ነገር ዕውቀት ነው ወደ ክህሎት ካልቀየር ነው ስፒኪንግ ላይ መጣም ማለት ነው ወይንም በጽሁፍ ተግባቦት ጊዜ ማስታወስ አንችልም ማለት ነው ኦኬ አንድ ጊዜ ምንድነው የሆነ ፕራክቲስ ያደርጉ የሆኑ ተማሪዎች ይቆዩና ከዛ የሆነ ፈረንጅ ይመጣል ከዛ ፈረንጁ እንዴት ያወሩት በጣም ግራ ይጋባሉ ማለት ነውና ከዛ ከስንት ጊዜ በኋላ የሆነ ልጅ ጠጦ ምናምን እንግሊዘኛ ያወራልና
በጣም ይገርም ነገር አለው ጓደኛውን ሄዶ የዛን ጊዜ ከፈረንጅ ጋር እንግሊዘኛ ልናወራ ስንል ያነበብናቸው ቃላቶች በሙሉ የጠፉ አለ እኔ እንጂ አለው ድንብርብር አልነኮ ምናምን አለው አይገርምም አለው ትናንት ማታ ጣጥቼ በጣም አወራው እንግሊዘኛ መጥቶ እኮ ትናንትና ስጠጣ አለና እንግሊዘኛ የሰይጣን ቋንቋ መሆኑን ያወኩት ይላል ስጠጣ ሲመጣል ነው በነገራችን ላይ የሰው ልጆች ሲጠጡ እንግሊዘኛ ለምን ነው የሚያወሩት እኔ ግራ ይገባኛል አንዳንድ ጊዜ ሰው ልጅ ሲጠጣ እንግሊዘኛ ያወራል እና እንደዚህ አይነት